ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ሲመሩ የቆዩት ጌታቸው ረዳ በይፋ ከኃላፊነታቸው ተሰናበቱ። ጠቅላይ ሚኒስትር አብይ አህመድ በኦፊሴላዊ ፌስቡክ ገጻቸው በትግርኛ ቋንቋ ባስተላለፉት መልእክት በሕገ መንግስቱ የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም በወጣው አዋጅ እንዲሁም እሱን ለማስፈጸም በወጣው ደንብና በፕሪቶሪያ የሰላም ስምምነት መሰረት ጌታቸው በፕሬዝዳንትነት ተሰይመው መቆየታቸው አስታውሰዋል። በኃላፊነት ላይ በነበሩበት ወቅት ላደረጉት አስተዋጽኦ ምስጋና እንዳላቸው ገልጸው በቀጣይ ጊዜያት ተቀራርበው እንደሚሰሩ በጽሁፋቸው አስነብበዋል። ዶክተር አብይ አህመድ ከ15 ቀናት ገደማ በፊት ለክልሉ ጊዜያዊ አስተዳደር ፕሬዝዳንትነት እጩዎችን እንዲጠቁሙ ለትግራይ ህዝብ ጥሪ ማስተላለፋቸው ይታወሳል። ጠቅላይ ሚኒስትሩ በወቅቱም በተመሳሳይ በትግርኛ ባወጡት ጽሁፍ የትግራይ ጊዜያዊ መስተዳደር በ2 ዓመታት ውስጥ የጊዜያዊ አስተዳደር ኃላፊነቱን ጨርሶ በህዝብ ለተመረጠ መንግስት ማስረከብ ይገባ እንደነበር፣ ሆኖም ምርጫ ለማካሄድ የሚያስችል ምቹ ሁኔታዎች መፍጠርን ጨምሮ የተሰጡትን ቁልፍ ስራዎች በተወሰነለት ጊዜ መጨረስ እንዳልቻለ ገልጸው ነበር። ከዛ አስቀድሞ በህዝብ ተወካዮች ምክር ቤት ተገኝተው የጊዜያዊ አስተዳደሩ የአገልግሎት ጊዜ መጠናቀቁን ተከትሎ የፕሪቶሪያውን ስምምነት ባከበረ መልኩ የተወሰኑ የህግ ማሻሻያዎች ተደርገው የአስተዳደሩ ጊዜ እንደሚራዘምና በዚህም ሂደት በግለሰብ ደረጃ የስልጣን ልውውጥ ሊኖር እንደሚችል መጠቆማቸው ይታወሳል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። አልሻባብ ሞቃዲሾ በሚገኘው አውሮፕላን ማረፊያ አካባቢ የሞርታር ጥቃት መፈጸሙን ተከትሎ ወደ ሶማሊያ የሚደረጉ ዓለም አቀፍ በረራዎች መስተጓጎላቸው ተገለጸ። የአልሻባብ ታጣቂዎች ጥቃቱን የፈጸሙት እሁድ ማለዳ እንደሆነ ተገልጿል። አሸባሪ ቡድኑ ጥቃቱን የፈጸመው በፕሬዝዳንት ሐሰን ሼህ መሐመድ የአጀባ ተሽከርካሪዎች ላይ በመንገድ ዳር በተቀመጠ ቦምብ ለተፈጸመው የጥቃት ሙከራ ኃላፊነቱን ከወሰደ ሳምንታት በኋላ ነው። ከከተማዋ ዳርቻ ወደ አደን አዴ ዓለም አቀፍ አውሮፕላን ማረፊያ የተተኮሱት ሞርታሮቹ ባዶ ቦታዎች ላይ ማረፋቸውን አዣንስ ፍራንስ ፕሬስ የሀገሪቱን የጸጥታ ባለስልጣናት ጠቅሶ ዘግቧል። አንድ ስማቸው እንዲጠቀስ ያልፈለጉ የኤርፖርቱ ሰራተኛ በአውሮፕላን ማረፊያው ሊያርፍ የነበረ የቱርኪ አውሮፕላን ወደ ጅቡቲ እንዲመለስ መደረጉን ተናግረዋል። በተመሳሳይ የግብፅ አየር መንገድም በዕለቱ የነበረውን በረራ መሰረዙን እንደተናገራቸው አክለዋል። አሸባሪ ቡድኑ የተባበሩ መንግስታት ድርጅት፣ የረድኤት ድርጅቶች፣ የአፍሪካ ህብረት የሶማሊያ የድጋፍና ማረጋጋት ተልእኮን አውሶም ዋና ጽህፈት ቤት የሚገኝበት ቅጥር ግቢን ኢላማ ማድረጉን ተገልጿል። አልሻባብ ጥቃት የሰነዘረበት ወታደራዊ ካምፑ በሞቃዲሾ ዓለም አቀፍ ኤርፖርት አቅራቢያ የሚገኝ ነው። የህብረቱ ድጋፍና ማረጋጋት ተልእኮ አውሶም ጥቃቱን ተከትሎ በበይነ መረብ ገጹ ባወጣው መግለጫ በጥቃቱ የደረሰ ጉዳት አለመኖሩን ገልጿል። በካምፑ ላይ የደረሰውን ጥቃት አውግዞም ጥቃቱ ሽብርተኝነትን ለመዋጋት ሶማሊያን ለመደገፍ ያለውን ቁርጠኝነት እንደማያዳክመው ገልጿል። የሞቃዲሾ መንግስት ለጥቃቱ እስካሁን የሰጠው መግለጫ የለም። በሶማሊያ የፌዴራል መንግስቱን ከ15 ዓመታት በላይ ሲዋጋ የቆየው አልሻባብ ከቅርብ ወራት ወዲህ ማንሰራራቱን ተከትሎ ስጋቶች እየጨመሩ መምጣታቸውን ተንታኞች ይገልጻሉ። አሜሪካ ለደቡብ ሱዳናውያን የሰጠችውን ቪዛ በሙሉ መሰረዟ ተገለጸ። ዋሽንግተን የደቡብ ሱዳን ፓስፖርት ለያዙ ሰዎች የተሰጠ ቪዛን የሰረዘችው ጁባ ከአሜሪካ የተባረሩ ዜጎቿን ባለመቀበሏ እንደሆነ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። ይህም ባለፈው ጥር ፕሬዝዳንት ዶናልድ ትራምፕ በድጋሚ ወደ ነጩ ቤተ መንግስት ተመልሰው አዲስ የኢሚግሬሽን ፖሊሲ መከተል ከጀመሩ ወዲህ ከአንድ ሀገር የመጡ ዜጎች ላይ የተወሰደ የመጀመሪያው እርምጃ እንደሆነ አዣንስ ፍራንስ ፕሬስ ዘግቧል። በጁባ የሚገኘው የሽግግር መንግስት አሜሪካንን መጠቀሚያ እያደረገ ነው ሲሉ የከሰሱት ሩቢዮ አሜሪካም ሆነች ሌሎች ሀገራት የሚያስወጧቸውን ሰዎች ሀገራት ወዲያውኑ መቀበል ይኖርባቸዋል ብለዋል። አክለውም ስደተኞቹን በመቀበል ዙሪያ ጁባ የምትተባበር ከሆነ ዋሽንግተን እርምጃውን መልሳ ልታጤነው እንደምትችል ጠቁመዋል። ከትራምፕ በፊት የነበረው አስተዳደር ደቡብ ሱዳናውያን በአሜሪካ ለተወሰነ ጊዜ መቆየት የሚችሉበትን ጊዜያዊ ከለላ ሰጥቷቸው እንደነበር ይታወሳል። ሀገሪቱ ጊዜያዊ ከለላ የምትሰጠው በጦርነትና በተፈጥሮ አደጋዎች ምክንያት ወደ ሀገራቸው መመለስ ለማይችሉ ዜጎች ነው። ለደቡብ ሱዳናውያን የሰጠችው ከለላም ሚያዝያ 25 ቀን 2017 ዓ.ም የሚያበቃ ነው። በሀገሪቱም 133 የሚጠጉ ደቡብ ሱዳናውያን በጊዜያዊ ከለላ ፕሮግራም ውስጥ የነበሩ ሲሆን ሌሎች 140 የሚሆኑ ደግሞ ለማመልከት ብቁ መሆናቸውን የሀገር ውስጥ ደህንነት መምሪያ በ2023 አሳውቆ ነበር። በፖለቲካ መሪዎቿ ለመግባባት የእርስ በርስ ጦርነት አፋፍ ላይ እንደሆነች የሚነገርላት
ያላት ጁባ ውጥረት ውስጥ ትገኛለች። አንዳንድ ታዛቢዎች በሀገሪቱ ለ5 ዓመት የዘለቀውና 400,000 ሰዎችን ሕይወት የቀጠፈው የእርስ በርስ ጦርነት ዳግም እንዳይመለስ ስጋታቸውን እየገለጹ ነው። የኢትዮጵያ አየር መንገድ ያለምንም የምልልስና የመዳረሻ ቦታዎች ገደብ ወደ ዩጋንዳ እንዲሁም ከዩጋንዳ ወደ ሌሎች የአፍሪካ ሀገራት በረራ ማድረግ የሚያስችለውን ስምምነት በሙሉ ፊርማ መጠናቀቁን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀ። ሁለቱ ሀገራት ስምምነቱን ባለፈው ጥቅምት ወር ላይ በማሌዥያ ኳላላምፑር ከተማ በተካሄደው የአየር ስምምነት መድረክ ላይ በአጭር ፊርማ አጠናቀውት እንደነበር ባለስልጣን መስሪያ ቤቱ በፌስቡክ ገጹ ባወጣው መግለጫ አስታውቋል። አጭር ፊርማ የሚባለው የሁለቱ ሀገራት የሲቪል አቪዬሽን ኃላፊዎች በአጀንዳው ተስማምተው ነገር ግን ከሁለቱ ሀገራት አንዳቸው ወይንም ሁለቱም ሀገራት ከመንግስታቸው የሙሉ ውክልና መብት ሳይኖራቸው የሚፈረም የፊርማ ስነ ስርዓት ሲሆን ከዚህ አንጻር ስምምነቱን በሙሉ ፊርማ ለማጠናቀቅ ከኡጋንዳ በኩል የመንግስት የሙሉ ውክልና መብት ባለመኖሩ የተፈረመ ነበር። ይህ ስምምነት መጋቢት 26 እና 27 ቀን 2017 ዓ.ም በአዲስ አበባ ስካይላይት ሆቴል በተካሄደው በአራተኛው የኢትዮ ኡጋንዳ የሚኒስትሮች የጋራ ኮሚሽን ስብሰባ ወቅት በሙሉ ፊርማ እንዲጠናቀቅ መደረጉ ተገልጿል። ስምምነቱንም የባለስልጣን መስሪያ ቤቱ ዋና ዳይሬክተር ጌታቸው መንግስቴና የዩጋንዳ ትራንስፖርት ሚኒስትር ቢያሙካማ ፍሬድ ተፈራርመውታል። በዚህ መሰረት ስምምነቱ በበረራ ምልልስ፣ መዳረሻ ከተሞች የትራፊክ መብት፣ የአየር መንገዶች ውክልናና ለበረራ ጥቅም ላይ የሚውሉ አውሮፕላኖች ላይ የነበሩ ገደቦችን ያነሳና ተወካይ አየር መንገዶች በሁለቱ ሀገራት መካከልና በአፍሪካ ሰማይ ላይ በሙሉ ነጻነት መብረር የሚያስችላቸው እንደሆነ ተገልጿል። እንዲሁም እንደ አውሮፓውያን አቆጣጠር በ1999 በኮት ዲቯር የአማስኩሩ ከተማ የአፍሪካ ሀገራት በአፍሪካ ምድር ለሚሰጡት የአየር ትራንስፖርት ነፃ የአየር አገልግሎት እንዲያገኙ በደረሱትና በከተማዋ መጠሪያ በተሰየመው ስምምነት መሰረት የኢትዮጵያ አየር መንገድ ያለምንም የምልልስና የመዳረሻ ቦታዎች ገደብ ወደ ዩጋንዳና ከዩጋንዳ ወደ ሌሎች የአፍሪካ ሀገራት በረራ ማድረግ ያስችለዋል። በተጨማሪም ስምምነቱ አየር መንገዱ እየገጠመው ያለውን የተደራራቢ ታክስ ጥያቄ ለማስቀረት እንደሚያስችለው ባለስልጣን መስሪያ ቤቱ መግለጹ ይታወሳል።